አድርገን ነበር እግዚአብሔር በሚያውቀው ለዓለም አቀፍ መንግስታትም ጉዳዩ በደንብ እንዲታወቅ ኦርቶዶክሳውያንን በደንብ እንዲነቁ ጉዳዩን በደንብ ትኩረት እንዲሰጡት። አሁን ትልቁ ችግር ቤተክርስቲያንን የሚመሩ አባቶች ኃላፊነታቸውን ዘንግተዋል፣ ምንደኞች ሆነዋል። ምንም ጥያቄ የለውም። እነሱን ግን ትተን አትሊስት እንደ አንድ ኦርቶዶክሳዊ ክርስቲያን ምን ማድረግ ነው የሚጠበቅብን የሚለው ላይ የጋራ ግንዛቤ ራሱ የለንም። እውነት ለመናገር እዚህ ሶሻል ሚዲያው ላይ ራሱ የምታየው ነገር እሱን ነው የሚያሳየው። ትኩረታችን ምን ላይ ነው? ብዙ ሰው አሁን ሌላ ነገር ላይ ነው ትኩረቱ። ኦርቶዶክሳውያን እየተጨፈጨፉ በዚህ ልክ የትኛውም ሀገር ላይ የአንድ እምነት ተከታዮች ሲጨፈጨፉ አይተን ሰምተን አናውቅም። ኢትዮጵያ ውስጥ ብቻ ነው እንዲህ አይነት ነገር የሚደረገው። ለምን ከተባለ ንቀውን ነው። ገዳዮቹ ንቀውናል። ሀገር የሰራች ቤተክርስቲያን በህዝብ ቁጥርም ደግሞ ማጆሪቲ ነን እኛ እኮ ኢትዮጵያ ውስጥ፣ ግን እንደ ማይኖሪቲ ነው እየታየን ያለ ነው። ይሄ የሚያሳየው መናቃችንን ነው። ምንም አታመጡም፣ የትም አትደርሱም፣ እንገላችኋለን፣ እናጠፋችኋለን ብለው ይሄንን ፕራክቲካሊ እያደረጉት ነው ያሉት። ለዚህ መንግስትም አይደግፍም፣ ተባባሪ ነው። አባቶች የሚባሉትም ደግሞ አይደግፉም፣ ተባባሪዎች ናቸው፣ አስገዳዮች ናቸው እነሱ ራሳቸው። ስለዚህ ኃላፊነቱ ያለው የሚሞተው ህዝብ ላይና አትሊስት ህሊና ያለው ኦርቶዶክሳዊ የሆነም ሰው የሆነ ሁሉ ሰው በሰውነቱ መገደል የለበትም ብሎ የሚያስብ ሁሉ ለዚህ መቆም አለበት። ይሄን ለማድረግ ደግሞ አንድ አይነት አስተሳሰብ ሊኖረን ያስፈልጋል። አሁን ትልቁ ችግር በዘር ከፋፍለውናል። ሃይማኖተኛ ሆነን እንኳን በዘር በቋንቋ በጎጥ ከፍለውናል። አይ ሰሜን ላይ ሰው ሲሞት ደቡብ ላይ ያለው ሰው አይመለከተው፣ ምክንያቱም የሱ ሰው ስላልሆነ ማለት ነው። እና አንድ ሆነን መቆም ካልቻልን እመነኝ እያንዳንዳችን ቤት እየመጡ ይጨርሱናል። አሁን አዲስ አበባ ብቻ ነው በአንጻራዊነት ሰላም የሆነው። ነገ እርግጠኛ ሆኜ መናገር የምችለው አዲስ አበባ ውስጥ ኦርቶዶክሳዊ ሆኖ ነጠላ ለብሶ አንገቱ ላይ ክር አድርጎ መሄድ ብርቅ ሊሆን ይችላል ከጥቂት ጊዜያት በኋላ። ይሄ ትንቢት አይደለም። አሁን ካለው ነገር በመነሳት የሚታየውን ነገር ማመልከት ስለሚቻል ነው። መሀል ከተማ ያሉ አብያተ ክርስቲያናት በሙሉ ባዶ ናቸው ከቅድስት ሥላሴ ጀምሮ። ይሄ በዓላማ የሚደረግ ነው። ኦርቶዶክሳውያኑ ከከተማ እንዲወጡ ተደርገዋል። ተነቅለው ተጠርገው እንዲወጡ ተደርገዋል። አብያተ ክርስቲያናቱ ባዶ ናቸው። ነገ የሚፈልጉትን የትኛውንም ነገር ለማድረግ እያመቻቹ ያለበት ሁኔታ ነው ያለውና እኔም ለኦርቶዶክሳውያን እንንቃ። አትሊስት እዚህ ሶሻል ሚዲያ ላይ ያለን ኦርቶዶክሳውያን ሌላ ነገሩን ትተን ለጊዜው አንድ አይነት አጀንዳ ይዘን ድምጽ እንሆናቸው ለነዚህ ወገኖቻችን። ኢትዮጵያ ውስጥ ያሉ ክርስቲያኖች እውነት ለማድረግ ምንም ማድረግ አይችሉም። ጎበዞች አሉ የሚቃወሙ፣ ግን እንደምታውቀው ነው ማንም ምንም ማድረግ የሚችልበት ሁኔታ አይደለም ያለውና ውጭ ያለነው አትሊስት ጠንከር ያለ እንቅስቃሴ ማድረግ እንችላለንና እሱን እናድርግ ነው እኔ ልልም እችለው። ዮኒ አይሰማም ድምጽ? ይቅርታ፣ እኔ ጥያቄ ምንድነው ካህናቶቹ የቤተ ክርስቲያን አስተማሪዎች የቤተ ክርስቲያን አባቶች አንድ ላይ ናችሁ ወይስ ተለያይታችኋል? እኔ ግራ ስለገባኝ እንደነ የኦርቶዶክስ አባቶች ሆነው ንጹሃን ከፖለቲካ ያልተገናኙ ሰዎች ከምን ጋር ያልተገናኙ ኦርቶዶክስ ስለሆኑ ብቻ እየተመረጡ እየተጨፈጨፉ እያለቁ ያሉትን ዝም የሚባለው ምንድነው? ልዩነት አለ ወይ? ምንድነው የተፈጠረው? ዮኒ ብዙ አይነት ካህናት ናቸው ያሉት። አሁን መቼም የቤታችንን ገበና አውጥተን ለሌላ መናገር ተገቢ ባይሆንም አደባባይ ላይ የወጣ አገር የሚያውቀው ጉዳይ ስለሆነ አንዳንዱ ለኑሮ ነው ማለት። አሁን አብዛኞቹ እውነት ለመናገር እኔ ኢትዮጵያ ውስጥ አይደለም ያለሁት። ኢትዮጵያ ውስጥ ያሉ ካህናት ምንም ማድረግ የማይችሉበት ምክንያት የሆነ ነገር ቢናገሩ መዋቅር ኦልሬዲ ተጠልፏል። ዋናው ነገር እሱ ነው። የቤተ ክህነቱ መዋቅር ተጠልፏል በፖለቲካ። ስለዚህ ለምሳሌ አንተ አንድ አጥቢያ ውስጥ የምታገለግል ሰባኪ ልትሆን ትችላለህ፣ ካህን ልትሆን ትችላለህ፣ ወይ የሆነ ፖዚሽን ላይ ያለ የቤተ ክርስቲያን አገልጋይ ልትሆን ትችላለህ። መድረክ ላይ ወጥተህ የሆነ ነገር ብትል ከበላይ ያለው ኃላፊ አንተን ይቀጣሃል፣ ያባረርሃል፣ ከስራ ያግድሃል። ምንም ማድረግ አትችልም። ቤተሰብ አለ፣ ልጆች አለ ምናምን። ኢቭን
አሁን ይሄ ሁሉ ጭፍጨፋ ሲካሄድ ቤተክርስቲያኒቱ ቴሌቪዥን ጣቢያ አላት አይደለም? ለምንድን ነው የማይዘግበው? ለምን ይመስልሃል? ለምንድን ነው የማይዘግበው? ተጠልፏል። በቃ እነሱ ሌላ መንግስት የሚፈልገው ነገር ላይ ብቻ ነው ትኩረታቸው። እንዲህ አይነት ነገር እንዲዘግቡ ስለማይፈልግ እነሱ የማይዘግቡት። ቁርጠኝነት የሌላቸው ሆዳደሮች መንፈሳዊ ኃላፊነታቸውን ሙሉ ለሙሉ ለስጋቸው የገበሩ ሰዎች ስለሆኑ ነው እንጂ እውነተኛ ካህናት ጠፍተው አይደለም። እውነተኞቹ ካህናት ድምጻቸው አይሰማም። ከአባቶችም ውስጥ እኮ አሉ እውነተኞች አባቶች የሚያለቅሱ ለወገኖቻቸው የሚያለቅሱ ከቅዱስ ፓትርያርኩ ጀምሮ። እውነት ለመናገር የሰውን ክሬዲት ማሳጣት ተገቢ አይደለም። ብፁዕ ቅዱስ አቡነ ማትያስ በዚህ ዘመን ቤተክርስቲያኒቱን ከብዙ ከዚህ በላይ ሊመጣ ከሚችል አደጋ ታድገዋታል ብዬ አምናለሁ። በግላቸው የሚችሉትን ሁሉ አድርገዋል። ግን ሌሎቹ አባቶች በተለይ ፖዚሽን ላይ ያሉት ቤተክርስቲያኒቱን መምራት ያለባቸው ሰዎች አላማቸው ሌላ ነው እና ትልቁ ችግር በዘር ተከፋፍለናል፣ በጎጥ ተከፋፍለናል፣ በወንዝ ተከፋፍለናል። አንዲት ቤተክርስቲያን ውስጥ እንኳን ሆነን የተለያየ ሐሳብ እንድናስብ ተደርጓል። ይሄ ደግሞ ለብዙ ዘመናት የተሰራበትና አሁን ፍሬው እየታጨደ ያለ ነገር ነው። እንደምታውቀው ኦቨርናይት የመጣ ነገር አይደለም፣ የተሰራበት ነው። ለ30 ለ40 ዓመታት የተዘራብን የዘረኝነት ስራ ነው አሁን እያፈራ ያለው። ይሄን ደግሞ አእምሮ ያለው ክርስቲያን የሆነ በደንብ ጠንቅቆ በማወቅ በአንዲት ቤተክርስቲያን አምናለሁ የአንዲት ቤተክርስቲያን ልጅ ነኝ ብሎ የሚያስብ ሁሉ ቤትም ቦታ ያለ አንድ ሆኖ ለሚሞቱ ወገኖቹ መቆም አለበት። ይሄን ማድረግ ከእግዚአብሔርም ቅጣት ያስመልጣል፣ ከታሪክም ከህሊናም ጥያቄ እንድናለን እና እንዳልከው ብዙዎቹ አንዳንዶቹ ኢንቨስተሮች ናቸው። በተለይ ውጭ ያሉት በየ6 ወሩ በየአመቱ ኢትዮጵያ እየሄዱ የፈለጉትን ነገር ማድረግ የሚፈልጉ ስለሆኑ እንዲህ አይነት ነገር ውስጥ መግባት አይፈልጉም፣ መነካካት አይፈልጉም። ለምን? እነሱ ሌላ ስራ ላይ ነው ያሉት። ሙሉ ለሙሉ መንፈሳዊ ኃላፊነታቸውን ረስተው ሌላ ተግባር ላይ ተሰማሩ ስለሆነ ከዛ አንፃር ነው ነገሩን የሚያዩትና በጣም ትልቁ ችግር እኔ የምረዳው ገዳዮቹማ በዓላማ ነው እየገደሉ ያሉት፣ ግን እኛ ውስጥ ያለው ችግር ነው የበለጠ ከዚህ እንድንገደል ኦርቶዶክሳዊነት ኢትዮጵያ ውስጥ በቃ እንዳይኖር እንዲሰራ ምክንያት የሆነው ውስጥ እኛ ውስጥ ያለ ነው ክርስቲያኖች የሆነው ሰዎች ነን ለዚህ ተባባሪ የሆነ ያለ ነውና ከራሳችንም ነው መጀመሪያ ያለብን ብዬ ነው የማስበው እኔና ትልቁ ችግር እሱ ነው። ውስጣችን ያለው ትልቅ ችግር ነው ዋናው። ገዳዮቹማ በዓላማ ነው የሚገድሉ። ስለዚህ ገዳዮቹ በዓላማ ሲገድሉ እነዚህን ሰዎች ቢያንስ ውጪ መናገር ባይችሉ እነዚህ አባት ተብዬዎች ለምንድን ነው በውስጥ በደንብ አቅም ያላቸው ሶሻል ሚዲያ ላይ ላሉ ወንድምና እህቶቻችን ይህንን ጉዳይ ማያስረክቡት? ስማቸው ሳይጠራ ምናቸው ሳይጠራ ከመንግስት ጋርም ሆነው ከገዳዮቹ ጋር ተባብረው ከመንግስትም ይሁን ገዳይ ምን እንደሆነ በውስጥ መረጃ በስነ ስርዓት የማይሰጡት ለምንድን ነው? ሌላው ቢቀር ስሜ ሳይነሳ እኔ ችግር አለብኝ እዛ ስለሆንኩኝ እንዲያረጉኛል ያው ስጋቸውን ፈርተው አድርገው ለምን ውጪ ላሉት ወንድምና እህቶቻችን ይሄ ሰው ነው አብሮ ተባብሮ እንደዚህ የሚያደርጉት ይሄ ነው በዚህ ጉዳይ ነው የሚገደሉት ይሄ በዚህ ጉዳይ ነው ብለው እንዴት ነው ለህዝቡ እኮ እንዲያግዝ ያ መረጃ መሰጠት አለበት። ህዝቡ ምዕመናኑ አብሮ እንዲቆም እኮ ከተፈለገ እነሱ እንኳን ሳይናገሩ በውስጥ በኩል በሌላ ሰው አስደርገው ይሄን መረጃ ማውጣት ይችላሉ። ምን ነው ለስልጣናቸው ሲባል ባለፈው ለሁለት ልትከፈል ነው ኦርቶዶክስ ብለው ሲያስጮሁ አልነበር እንዴ? ምንም ሳይፈሩ ሙሉ ለሙሉ ስልጣናችን ሊወሰድ ነው ብለው ያዙ ይልቀቁኝ ሲሉ አልነበሩ እንዴ? ህዝባቸው ምዕመናኑ ሲያልቅስ ከስልጣናቸው በልጦ ነው። ለስልጣናቸው ሳይሆን ሳይፈሩ ተናገሩ። ፊት ለፊት ጥቁር ልበሱ ብለው ጥቁር አስለብሰው ሊሰነጥቁን ነው ምን ሊሉን ነው ብለው ለስልጣናቸው ሲሉ በዛ ደረጃ በኃይለኛ ሲናገሩ ነበር። ህዝባቸው ሲያልቅ ግን ይሄን ነገር ለማድረግ ለምንድን ነው የፈሩት? እስቲ ነገር ለምንድን ነው የሚፈራው? ያን ለስልጣናቸው ያልፈሩ ለሞቱት ግን ድምጽ መሆን ያስፈራል ብሎ ማለት እኔ እንደ እውነት አላየውም። እውነት ለመናገር የት ሄዱ? አሁንም አሉ ስልጣን ላይ
አሁንም ስልጣን ላይ ናቸው እነዛ ሰዎች። የት ሄደው ነው አሁን እንደዚህ ለሚያልቀው ህዝብ፣ እንደዚህ ለሚያልቀው ምዕመን አንድም ትንፋሽ ያልተናገሩበት? ምንድን ነው ምክንያታቸው? ምን ፈሩ እንዳይባል ተናግረዋላ። ፈሩ እንዳይባል ከስልጣኔ ከተነሳው የሆነ ነገር ሆናለሁ ብለው ሳይፈሩ ተናግረዋል። ለሚሞቱት ወገኖቻችን ግን ድምፅ ላለመሆን በዚህ ደረጃ ፈራን ብለው ሲሉ በጣም ነው የሚደንቀው። ይሄ ነው የሚያሳዝነው። ያቺን የምታህል ትልቅ ሀገር የሆነችን እምነት በዚህ ደረጃ እየመጣ ማን ይሁን ማን እየጨፈጨፋት ሲሄድ ዝም ማለቱ ከሚገባው በላይ ያሳዝናል። እና በዚህ መናገር ባይችሉ እነሱ እሺ ፈሩ ይባል በሌሎች ሰዎች አድርገው መረጃውን እያወጡ ቢናገሩ መልካም ነው ብዬ አስባለሁ። ሌላው ምንድነው እኔ ፔጅ ላይ ኮሜንት ጠፍቶ አያውቅም። ማንም የፈለገው መጻፍ ይችላል፣ መወያየት ይቻላል። በኮሜንት አፍኜ ወንድምና እህቶቼን ሀሳባቸውን እንዳይገልጹ የማረግ ሰው አይደለሁም፣ ስድብ ካልሆነ በስተቀር። ስድብ ከሆነ ሚውት ትደረጋለች። ከዛ ውጪ ግን ሀሳባቸውን አትገልጹም ብዬ እንትን አይደለም እና ሀሳብ መግለጽ ይቻላል። ይሄን ነው የምለው። ይሁን ምንድነው መሰለ፣ ምናልባት ከዚህ በፊት የነበረውን እንቅስቃሴ ታስታውስ ከሆነ ከዛሬ 6 ወር ምናምን እንደዚህ በፊት በጣም ጭፍጨፋ ይደረግ የነበረ ጊዜ አርሲ ላይ እዚሁ ሶሻል ሚዲያ ላይ በጣም ጥሩ የሚባል እንቅስቃሴ ማድረግ ጀምረን ነበረ እና ጥሩ ሂደትም ተሄዷል። አሜሪካ ዋይት ሃውስ ድረስ ተገብቶ ኢንተርናሽናል ሪሊጅን ፍሪደም ምናምን ለነዚህ ሁሉ ኢትዮጵያ ውስጥ እየተካሄደ ያለውን ነገር ዲቴል ቬሪፋይድ የሆነ መረጃ ተሰጥቷል አላቸው። ዩናይትድ ኔሽንም በለው አሜሪካን በለው ጉዳዩን በደንብ ያውቁታል። ያው እነሱ የራሳቸው ኢንተረስት እንዳላቸው ሆኖ ጉዳዩን በማሳወቅ በኩል ትልቅ ስራ ተሰርቷል። ግን ምንድነው እንዳልከው ነው፣ እንኳን ኢትዮጵያ ውስጥ ያሉት ውጭ ሀገር ያሉት አሁን እኔ በጣም ያዘንኩበት አጋጣሚ ያኔ አርሲ ላይ እየሞቱ ላሉ ወገኖቻችን ድምጽ እንሁን፣ በጸሎት እናስባቸው፣ በየምንኖርበት የውጭው ዓለም ላለንበት መንግስት ጉዳዩን እናሳውቅ ተብሎ ሰልፍ ሲደረግ በጣም ጥቂት ቦታዎች ላይ ነው ሰልፍ የተደረገው። አሜሪካ፣ ዩሮፕ እና እኔ አውስትራሊያ ነው የምኖረው። እኛም ጋር በተወሰነ መንገድ ለማድረግ ሞክረናል። አብዛኞቹ ውጭ ሀገር ያሉ ካህናት የዚህ ነገር ደጋፊዎች አይደሉም፣ ይፈራሉ። ለምንድነው ካልከኝ እንግዲህ ምክንያቱን የሚያውቁት እነሱ ናቸው። እኛ እንደዚህ ነው ብለን ልንናገር አንችልም፣ ምክንያቱን የሚያውቁት እነሱ ስለሆኑ። ግን ከሚታየው ነገር አንጻር ምክንያቱ ምንድነው ከተባለ አንደኛ ፍርሃት ነው። ፍርሃት ሲባል በቃ ይሄንን ተናግሬ የሆነ ነገር ቢመጣብኝስ፣ ብታሰርስ፣ እንደዚህ በሆነስ፣ እንደዛ በሆነስ፣ ራይን ባጣስ የሚል ፍርሃት ያለባቸው ሰዎች አሉ። ሁለተኛ ፐርፐዝሊ በቃ የመንግስት ደጋፊ ሆነው የመንግስትን ፖሊሲ ለማስፈጸም የወሰኑና ለዚህ ራሳቸውን የሰጡ ሰዎች መሆናቸው ነው። ከላይ አባቶች ከምንላቸው ጀምሮ እስከ ታችኛው መዋቅር ድረስ በዚህ አይነት ሁኔታ ውስጥ ያሉ ሰዎች አሉ። ግን ሰው በፖለቲካ አቋሙ የፈለገውን ነገር ማራመድ መብቱ ነው። ግን ጤነኛ አእምሮ እንዳለው ሰው የማንንም ሰው ጉዳት የማንንም ሰው ጥፋት መደገፍ የለበትም አይደል? ሰው በሰውነቱ ተከብሮ መኖር አለበት። እንኳን ኦርቶዶክሳዊ ሆነ የውጭዎቹ ታዲያ ምኑን ፈርተው ውጭ የሚኖሩት በብዛት አሉ። በየአድባራቱ በየቤተክርስቲያናቱ በየቦታው ብዙ ቤተክርስቲያናቶች አሉ። ውጭ የአሜሪካን ሀገር ቢታይ በየስቴቱ ኦልሞስት ከ3 ከ4 ከ5 በላይ ቤተክርስቲያናት አንተ ትቀርባለህ እንግዲህ ይሁን ለነሱ እና ከ52 ስቴት በላይ አለ አይደል አሜሪካ። በዛ ሁሉ ሀገረ ስብከቶች አሉ። እርግጠኛ ሆኜ መናገር የምችለው ያኔ በዚህ ጉዳይ መግለጫ ያወጡ ሰልፍ ይደረግ ሲባል ለዚህ ፈቃደኛ የሆኑ 10 አይሞሉም። ኧረ እንደውም 10 ብዙ ነው፣ 5 ራሱ አይሆንም። እና በጣም ነው የሚያሳዝነው ነገር ይሄ ነው። አየው ትልቁ ነገር እንዳልኩ ነው፣ ዘረኝነቱ፣ ጎጠኝነቱ፣ የፖለቲካ ሰለባ መሆናችን። በጣም ብዙ ምክንያቶችን ማንሳት ይቻላል። ይሄ ሁሉ ግን ትክክል አይደለም ነው እያልኩ ያለሁት እኔ። ትክክል አይደለም። አንድ ክርስቲያን በተለይ የቤተክርስቲያን አገልጋይ የሆነ በየትኛውም ደረጃ ያለ ሰው እግዚአብሔር ይጠይቀዋል። በተለይ ካህናት አባቶችን እግዚአብሔር እኮ የሾመው ልጆቼን በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን አሰማራ ብሎ ነው ጌታ አደራ የሰጠው ለሐዋርያት። የሐዋርያት ስልጣን
ነው እንግዲህ በእኛ ቤተክርስቲያን አባቶች እጅ ያለው ብለን የምናምነው። ስለዚህ ይህንን ኃላፊነት ካልተወጡ እግዚአብሔር ይጠይቃቸዋል። የፈሩት የትኛውም ነገር መከሰቱ አይቀርም። ግን እግዚአብሔር ለሰጠን ኃላፊነት በትክክል መቆምን የመሰለ ነገር የለም። አሁን ቱሌት እሱን ራሱ ለማንሳት አባቶች ለምን እንዲህ ያደርጉልንም እንደዚህ ለምን አይሉልንም የሚለው ነገር እኔ ጊዜው ያለፈበት ይመስለኛል። አሁን ህዝቡ በትክክል ተደራጅቶ ራሱን ለመጠበቅ ኢትዮጵያ ውስጥም ያሉት ወገኖቻችን፣ ሌላው ይሄ የተሳሳተ ትምህርትም አለ። በቃ እየሰማን የመጣ ነው። ክርስቲያንና ሚስማር ሲመቱት ይጠብቃል፣ ግራህን ለሚመታ ቀኝን ስጥ የሚል ይሄ ስንፍና ስብከቶችም አሉ። ትክክል አይደለም። በየትኛውም የመጽሐፍ ቅዱስ ትምህርት ሊገድልህ የመጣውን ዝም ብለህ ሙት የሚል ትምህርት የለም። እንደዛ የሚባል ትምህርት የለም። እንደዛ እያሉ ህዝቡንም የሚያደነዝዙ የሐሰት ሰባኪያንም አሉ። አየው፣ ትልቁ ችግር እሱ ነው። እና በማይንድም በየትኛውም ነገር ንቁ ሆኖ ራሱን መጠበቅ መቻል አለበት። ሰማዕትነት እውነት ነው፣ ቤተክርስቲያን የመጣችበት የኖረችበት ታሪክ ነው። ግን እነዚህ አርሲ ላይ የሞቱ ያሉ ወገኖቻችን ስለሞቱ ሰማዕታት ናቸው። ግን የሞቱበት ምክንያት የሚጠብቃቸው አለሁላችሁ የሚላቸው አባት ስላጡ ነው እየሞቱ ያሉት እንጂ ሰማዕት መሆን ፈልገው አይደለም። እንደማናችንም መኖር የሚፈልጉ ሰዎች ናቸው። የሞቱት ግን የሚቆምላቸው አጠገባቸው የሚቆምላቸው አለሁላችሁ አይዟችሁ አትሞቱም የሚል አባት ወገን ስለሌላቸው ነው። አንተ ልጆች አሉ፣ ሚስት አለ፣ አጠገብ እነዚህ ቤተሰቦች ሲታረዱ ሲገደሉ ብታይ ዝም ትላለህ? በክፉ እንደዛ አይነት ነገር ቢደርስብኝ ዝም እላለሁ እንኳን አልሰጥም አይደለም። አዎ። እና እንዴት እንዳስቻላቸው ግራ ነው የገባኝ። በጣም ነው የሚያሳዝን። በጣም ማይል ሰላም ብያለሁ ወንድማችን። ሰላም ይሁን። ጥያቄ ካለ በደንብ ጠይቅልኝ። እሺ እሳቸው በሚችሉት ነው እንግዲህ ተናግረዋል። እሳቸው የሚችሉትን እኔ ለአባ አንድ ጥያቄ ብቻ ነው ማቀርበው። በጣም አጭር ነች። ከ6 ወር በፊት በኢንተርኔት ላይ ዓለም አቀፍ የሆነ ድምፅ እያሰማን ነበር፣ ኦርቶዶክሳውያን ማለት ነው። እንደውም ተቀላቅለውን ሌላ ኦርቶዶክሶች የግሪክም የሌላውም በእንግሊዝኛ እየሰሩ ብዙ ነገሮች እየተካሄዱ ነበር። ዓለም ድምፃችንን እየሰማው ነበር በወቅቱ ማለት ነው፣ ምን ያህል ኦርቶዶክሳውያን በኢትዮጵያ ውስጥ እንደሚሞቱ። በዛ ሰዓት ግን ምንድን ነው የተደረገው? የአላፋት ዝማሬ የሚባል በመንግስት ስፖንሰር ተደርጎ በመስቀል አደባባይ ላይ ተዘጋጅቶ ይህንን ተቃውሞ ሲሰሩ የነበሩ እንዳለ በሄኖክ አማካኝነት በዲያቆን ሄኖክ አማካኝነት ይህንን ማስታወቂያ የሚሰሩት በጠቅላላ ወደ አላፋት ዝማሬ ማስታወቂያ ነበር ሄዱት። የቱን ድምፅ የሚያሰሙት በሞላ ወደ ምንድን ሄዱት? አላፋት ዝማሬን በማስተዋወቅ ነበር። የአላፋት ዝማሬ ሲተዋወቅ እና በየሚዲያው ላይ እንደዚህ አይነት ምስል ሲቀርብ ምንድን ነው የተሰማው? ለዓለም የኢትዮጵያ ኦርቶዶክሳውያን ደህና ናቸው፣ ምንም አይነት ግድያና ምንጮጮት ውሸት እንደሆነ ነበር ገጽታውን ለዓለም ሲያሳይ ነበረው። በመንግስት ስፖንሰርነት ማለት ነው። ነጭ ተለብሶ ጥቁር ተለብሶ እንኳን ይወጣ ሲባል ጥቁር አልተለበሰም ነበር። ነጭ ተለብሶ ሰላም ነን የሚል ገጽታ ነበረ ለዓለም ያሳየ ነው። እዛ ጋር ተገለናል፣ ጥቁር ለብሰናል፣ እዚህ ጋር ደግሞ ነጭ ለብሰን ሰላም ነን የሚል በመንግስት ስፖንሰርነት ቀርቦ ነበረ። ያ ሁሉ ድምፅ ያ ሁሉ ለቅሶ የተዳፈነው በመንግስት ስፖንሰርነት በዲያቆን ሄኖክ አበረታችነትና እንደዚሁም ዲያቆን ሄኖክን በሚከተሉ ከዛ በፊት ያንን ማስታወቂያ ሲሰሩ የነበሩ ሞተናል ሲሉ የነበሩ ተመልሰው ሰላም ነን የሚል ማስታወቂያ ተሰርቶ ነው ያ ነገር የተቋረጠው። እና እርሶም የሚያውቁት ነገር ነበረ። ያኔ የአላፋት ዝማሬ ሲተዋወቅ ሲቃወሙ የነበሩ ምን ሲደረጉ እንደነበሩ ምን ሲባሉ እንደነበሩ ያውቃሉ። እና ይሄ ነገር እንዴት ነው? እንዴት ያዩታል? ራሳችን ሞትን ራሳችን ሰላም ነን እያልን እንዴት ነው? ምንድን ነው ማለት ነው? አንዴ ሞትን አንዴ ሰላም ነን ይሰራል። አንዴ ጥቁር አንዴ ነጭ እየለበስን ምንድን ነው? አሩሲ ስለሆነ ነው እንዴ? ማለት አዲስ አበባ ስላልተገደለ ነው? ምንድን ነው? እዚህ ጋር ሚዲያ ላይ ኦርቶዶክሶች ሌላውን አሁን ለምሳሌ ጴንጤውንም ሌላውን አምጥተን ምንድን ነው ኦርቶዶክስ የምናደርገው? ልናስገድለው ነው? ማንጠብቅ ከሆነ ምዕመናችንን
ገዳም ልናሰራ ነው ገንዘብ አዋጡ ይባላል። ኦኬ ገጠር ላይ ገዳም ሰርተ ሰብስበ ከዛ ሊገደል ነው። ምንድን እያዘጋጀንለት ያለው? ምዕመኑ መጀመሪያ ጠብቀናል ወይ? ካልጠበቅነው ለምንድን ነው ልም ያለ ጫካ ውስጥ ቤተክርስቲያን ምንሰራለት? ተመርጦ እንዲገደል? ይሄ ነው እየተደረገ ያለው ማለት ነው። እና በዚህ ጉዳይ ላይ በተለይ በዲያቆን ሄኖክ ዛሬ የታለ እሱ? ትናንት ሰላም ነን ሲል ነበር። ስንሞት ዛሬ ወጥቶ የታለ? ፊት ለፊት መቆም ያለበት እሱ ነው። እሱ እንዲጠየቅልን ነው ምንፈልገው። የመጀመሪያው ሰው ይሄን ነው። ዮኒዬ ቴንክ ዩ። በጣም ጥሩ። የሚገርም ነገር ዘመድኩን ይሄን ሰው በጣም አድርጎ ተቃውሞታል። እኔ ደግሞ ከምን አንጻር እንደሆነ ስላልገባኝ በዛ ሰዓት ሌላም ነገሩ ስለነበርኩኝ አስተውዬ አላየሁትም እንጂ ዘመድኩን በዚህ ጉዳይ ላይ በደንብ አድርጎ ሲናገር ነበረ። ይሄንን ህዝብ የሚሞተውን የሚገደለውን የተጨፈጨፈውን የኦርቶዶክስ ወንድምና እህት ጉዳይ ወደ ጎን አድርጎ ማስጨብጨቡን ማሳየቱን ሌላ ፖለቲካ መስራቱ ላይ ነው ፎከስ የተደረገውና ይሄ የገጽታ ግንባታ አይነት ጨዋታ የሚጫወተው ነገር አለና ዲያቆን ሄኖክ ከህዝብ በላይ አይደለም፣ ከምዕመናን በላይ ልትሆን አትችልም። የምዕመናን ስሜት ላይ አሁን ምንም አይነት ድምፅ ካልሰጠ ምንም አይነት ነገር ካላረግ አንተም ተባባሪ ነህ ብለን ነው የምናስበው። ይሄ ለሚጨፈጨፈው የኦርቶዶክስ ወገን ዝም የምትል ከሆነ ተባባሪው አንተ ጭምርና ብዬ ነው የምለው እና ይህን ነገር ለህዝብ ማሳወቅ አለብን። በደንብ የምናየው ነገር ነው እና በደንብ ይሄ አሁን የሚያዘምር የሚያስጨበጭብ ኦኡ የሚያስብል ነገር የለም። ኦርቶዶክስ እየተጨፈጨፈች ነው። ኦርቶዶክስ በምታዩት ሁኔታ መገለል እየተደረገ ነው። ብዙ ነገሮች እያየን ነው። ስለዚህ ያንን ነገር ማስተካከል የሚቻለው እዛ ላይ የሚሰሩ ፖለቲካዎችን በጥንቃቄ በመከታተል የሚደረግ ነገር ነው ብዬ ነው የማስበው እና በአደባባይ ወጥቶ ይሄንን ነገር ካልተናገረ እሱ ራሱ ያስጠይቀዋል ብዬ ነው የማስበው እና በዚህ ነገር ላይ ቀሲስ የሚሉት ካለ ወንድማችን ስለጠየቀ በጣም ጥሩ ሀሳብ ነው ዮኒ። ወንድማችንም እግዚአብሔር ይስጥልን። በነገራችን ላይ ያው ይሄ ባለፈው እሱም ያነሳው እኔም ቅድም ሳነሳ እንደነበረው የአርሲ ኦርቶዶክሳውያን ጭፍጨፋ በጣም ተጠናክሮ ይካሄድ በነበረበት ጊዜ እዚህ ሶሻል ሚዲያው ላይ በተለይ ቲክቶክ ላይ እንደ ኮሚቴ ሆነው ሲሰሩ ከነበሩ ሰዎች ውስጥ አንዱ እኔ ነኝ እና ያን ጊዜ በጣም ብዙ ስራ ሰርተናል። እግዚአብሔር ይመስገን። ህዝቡም እንዲነቃ ዓለም አቀፍ ኦርጋናይዜሽኖችም ደግሞ ኢትዮጵያ ውስጥ ያለውን የኦርቶዶክሳውያን ጭፍጨፋ እንዲያውቁት እንዲረዱት የማድረግ ትልቅ ስራ ተሰርቷል። የአእላፋት ዝማሬንም በተመለከተ በጣም ትልቅ ችግር ውስጥ ነበር የገባ ነው። ያን ጊዜ ተቃዋሚዎች ነበርን። እኔ ተቃዋሚ ነበርኩ። እዚህ በአጠቃላይ የአርሲን ጉዳይ ስናነሳ የነበርን ሰዎች አባታችንን መጥተዋል። ክቡር መልአከ ገነት ቀሲስ ዲበኩሉ ስንቃወም ነበር። ምክንያቱም አሁን ጊዜው አይደለም፣ ነጭ ለብሰን አደባባይ ወጥተን የምንዘምርበት ጊዜ አይደለም። ይሄን ማድረጋችን እየገደሉን ያሉትን ሰዎችና በቀጥታ የሚሆን በተዘዋዋሪ ይሄንን የሚደግፈውን መንግስት ነው የሚጠቅመው፣ ኦርቶዶክሳውያንን ፈጽሞ አይጠቅምም ይሄ ነገር የሚል ጽኑ ክርክር ስናደርግ ነበር፣ ስንሰደብ ነበር፣ ብዙ ተቃውሞ ሲገጥመን ነበር። ግን ወንድማችን እንዳለው የአእላፋት ዝማሬ ከተደረገ በኋላ ያልነው እኛ እንዳልነው የሆነው እኛ እንዳልነው ነው። መንግስት በደንብ ተጠቅሞበታል። ዮኒ አርሲ ውስጥ ኦርቶዶክሳውያን ሲጨፈጨፉ አይደለም የውጭ ሚዲያ አንድ የሀገር ውስጥ ሚዲያ ዘግቦ ያውቃል? አያውቅም። የአእላፋት ዝማሬን ግን የቀረ ኢንተርናሽናል ሚዲያ የለም ዘግቦታል። ለምን? አየው፣ ለመንግስት ፕሮፓጋንዳ ነው የሚጠቅመው። ኢትዮጵያ ሰላም ናት፣ ሰው በነጻነት ሃይማኖቱን ማክበር ይችላል፣ ማምለክ ይችላል የሚል ፕሮፓጋንዳ ለመስራት ነው የተጠቀሙበት። ሰርቶላቸዋል እነሱ። ስለዚህ ዝም ብለው ባለማወቅ ሲቃወሙ የነበሩ ናቸው። እኛ ዝማሬን አንቃወምም። ዝማሬ የቤተ ክርስቲያን ዋና አገልግሎቷ ነው። ግን ወቅት የሚባል ነገር አለ፣ ጊዜን መዋጀት የሚባል ነገር አለ። በሰሙነ ሕማማት የፋሲካ ዝማሬ አትዘምርም ቤተ ክርስቲያን። የሰሙነ ሕማማት የራሱ ዝማሬ አለው፣ የፋሲካ የራሱ ዝማሬ አለው። አየው። ስለዚህ ይሄንን የማያውቅ ዝም ብሎ እንደ መንጋ ግር የሚል ሰው ሲቃወመን ነበር ያን ጊዜ። ግን እኛ እንዳልነው ነው የሆነውና ወንድማችን ያነሳው ሐሳብ ትክክል ነው። አሁንም ቢሆን ከመንጋ አስተሳሰብ ወጥተን ሰከን ብለን የሚጠቅመው ነገር ላይ ትኩረት አድርገን ብንነጋገር ነው ራሳችንንም ህዝባችንንም ማዳን የምንችለው የሚል ሐሳብ ነው ያለኝ እኔ። ቴንኪው
በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ትክክለኛ ነገር ነው። አሁንም ቢሆን በዚህ የሚጭበረበር በዚህ የሚታለል ነገር እንደማይኖር ቅድምም ሳመሰግኖት ነበር ቀሲስ ዲበኩሉ። ከእርሶ በፊት ግን ደብረ ሰላም የቅዱስ ሚካኤል ቤተክርስቲያን አባት ገብተዋል። እርሶ የሚሉት እንስማና ወደ ቀሲስ ዲበኩሉ በአደባባይ ነው ሁልጊዜም ሳይፈሩ ምን ሳይሉ በአደባባይ ስለ ኦርቶዶክስ ድምፅ ስለሆኑ በእውነት እጅግ አድርጌ አመሰግናለሁ። እግዚአብሔር አክብርልኝ። የደብረ ሰላም ቤተክርስቲያን አባታችንን ሰላም አመሹ። ጤና ይስጥልኝ። እንዴት ከረማችሁ? ብርሃነ መስቀል ደህና ከርመሃል ልጃችን? እግዚአብሔር ይመስገን። ሀብተ ማርያም ነህ። ሀብተ ማርያም ክቡራን አበው ካህናት እንዴት አላችሁ? እንዴት ከረማችሁ? የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። በእውነቱ የዚህ አሩሲ ጉዳይ በእውነት እኔ በዚያ ከብፁዕ አቡነ ናትናኤል የሚባሉ ከ30 ዓመት በላይ አርሲን ያስተዳደሩ ሊቀ ጳጳስ ነበሩ። ከዚያ ከሳቸው ጋር ብዙ ዓመት አገልግያለሁ። ይሄ መርቲ ጀጁ የሚባለው ይሄ አብዛኛው አሁን ብዙዎች ወገኖቻችን ሰማዕትነት እየተቀበሉ ካሉበት ቦታ ላይ የላይኛው አሻግሮ ኢንዱስትሪ ድርጅት የሚባለው ይሄ መርቲ ማቀነባበሪያ ያለበት ትልቅ ካቴድራል ቤተክርስቲያን አለ። እዚያ አስተዳዳሪ ሁኜ አገልግያለሁ። እዚህ አሁን ባለው አካባቢ ሁሉ ብዙ ዙሬ አውቀዋለሁ። አሰላ ብዙ ክርስቲያኖች ብዙ የደከሙበት ብዙ ሰፋፊ አብያተ ክርስቲያናት ያሉበት ምድር ነበረ። ግን የሚገርመው ቀደም ሲል በነገስታቱ ጊዜም አብዛኛው ያው ከዚህ ከሰሜኑም የሄዱ ብዙ ክርስቲያኖች ናቸው እዚህ ሀገሩን ያቀኑት። ምድረ በዳ በነበረበት ጊዜ ለአካባቢው ሕዝብ ብዙ ውለታ ነው ቤተክርስቲያኒቷ የዋለችው። አብዛኛው በጣም ብዙ ትምህርት ቤት ተሰርቷል፣ ክሊኒክ ተሰርቷል፣ የህፃናት ማሳደጊያ አለ። ያ የህፃናት ማሳደጊያ ኦርቶዶክሱን ብቻም ሳይሆን የሙስሊሙንም ልጆች የፕሮቴስታንቱንም ልጆች የሚያሳድግ ትልልቅ ተቋማት ነው ያለው። በዚያው በአሰላ ውስጥም አለ፣ በዝዋይ ዱግዳ በዚያው ውስጥም በደሴቱም አለ። ብዙ ቦታ ከጤና ጣቢያ ብዙ ሰርታለች ቤተክርስቲያኒቷ። ውሃ ሁሉ አስቆፍራለች። ብዙ አገልግሎት ነው ያገለገለች። ግን እዚህ በመጽሐፉ ላይ የዮሴፍን ውለታ የማያውቅ ሌላ ፈርዖን ተነሳ ይላልና መጽሐፉ የቤተክርስቲያኒቷን ውለታ የማያውቁ ሰዎች ክፉዎች አውሬዎች አሁን ተነስተው ብዙዎች ወንድሞቻችንን በልተዋቸዋል። እኔም አገለግልበት በነበረው ቤተክርስቲያን የነበሩ ካህናት ተገለዋል፣ አካለ ጎደሎ ሆነዋል። ብዙዎች ክርስቲያኖች ተሰውተዋል። ምንድነው ይህንን በሁለት በኩል ማየት ያለብን ይመስለኛል። አንደኛ አንድ ችግር ሲመጣ ጮኸን ዝም እንላለን። ልምድ ነው የሚሆነው፣ አመላቸው ነው። አንድ ሰሞን ይጮሃሉ፣ እዚያ ደግሞ ሲደክማቸው ይተዋሉ የሚለው ልምድ ስለሆነ ምንም የምናመጣው ነገር ስለሌለን ይሄ ልምድ ሆኗል። ያች ታላቋ ገናናዋ ቤተክርስቲያን ንጉሥ የምታነግሰዋ አመፀኞችን የምታወርድ የነበረች ታላቋ ቤተክርስቲያን አሁን በእውነቱ በጣም ከባድ ፈተና ላይ ነው ያለችው። ለዚሁ ፈተና ተጠያቂዎች የምንሆነው ያው ራሳችንም ነን። በእውነቱ የኛም ውጤት ነው። በእውነቱ እግዚአብሔር ቤተክርስቲያንን የሚፈትናት ያው በአገልጋዮቹ ምክንያት ነው። ቀደም ሲል በብሉይ ኪዳን በመጽሐፈ ሳሙኤል ላይ እንደተቀመጠው እንደነ አፍኒን እንደነ ፊንሃስ ያሉ እንደነ ኤሊ ያሉ አገልጋዮች በሚነሱበት ሰዓት ሕዝብ ለመቅሰፍት ይዳረጋል። የእግዚአብሔር ክብር ታቦትም እስከ መማረክ ይደርሳል። ስለዚህ ብዙ ጊዜ በአሕዛብ ብቻም ሳይሆን የእኛም የአገልግሎታችን ውጤት ሊሆን ስለሚችል መጀመሪያ ራሳችንንም ማስተካከልና መውቀስ ያለብን ይመስለኛል። መንግስት በእርግጥ በአሁኑ ሰዓት አገሪቷን መምራት አልቻለም። ያው እንደሚታወቀው አዲስ አበባ ከመትከል በዘለለ ውጭ አገሩን መምራት አልቻለም፣ አቅም የለውም። ይሄ የታወቀ ነው። አሁን በምርጫውም የሚባለው ብዙ ቦታ ላይ አልሆነም። ምክንያቱም አብዛኛውን የመቼም እኛ ቀደም ሲልም በተማሪ ቤት
ያልዞርንበት የለም። ከዚያም በአገልግሎት ብዙውን ቦታ ዙረነዋል፣ እናውቃለን፣ ኢንፎርሜሽኑ አለን። ብዙ ቦታ ላይ አልተካሄደም እና በጥቅሉ ምንድነው ያው አቅም የለውም ነው። አሁን መንግስቱ አቅም የለውም፣ ደክሟል። እንዳልኩት ከዚሁ ከአስፓልት ወጥቶ መቆጣጠር አቅቶታል። ካቃተውስ ምንድነው መሆን ያለበት የሚለውን በእውነት እንደ ሀገርም እንደ ቤተ ክርስቲያንም ቁጭ ብሎ የሚመክር ጉባኤ ያስፈልግ ነበር። ይህ እንዳይሆን ግን ምንም በውጩም በውስጡም የመደራጀት አቅማችን ደክሟል። በእውነቱ ታውቃለህ ዮኒ፣ ድሮ በዚህ በሰሜን ካሊፎርኒያ ሳለነ ያ በእውነት አገር አንቀጥቅጥ የሆነ ሰልፍ ስናደርግ የነበረው ያ ሁሉ አሁን የለም። በእውነት አሁን አብቅተናል። ያ ኢሳትን ስናቋቁም ያው በኢሳት አንተም ስንት እርዳታ ስታደርግ ነበር እዚያ በሳን ሆዜ በምን በኦክላንድ እየተሰባሰብነ ሰላማዊ ሰልፍ እና አሁን ያ ነገር የለም። አሁን የሚወጣ የለም። ሰው ሁሉ ድንዙዝ ሁነናል። ሁላችንም ምንም አቅም አጥተናል። ግን እንዴት ይሁን ከተባለ አሁን ቅዱስ ሲኖዶስ በዚህ በጾሙ ምህላ አውጆ ነበረ። ግን ከማወጅ በዘለለ ግን በተግባር አሁን የለም። አሁን በየቤተ ክርስቲያናቱም ይሄ ምህላ ከተደረገ በእውነት መስቀል አደባባይ የራሳችን ነው። ከዚያ ላይ ወጥተው ማሳየት ነበረባቸው። አዞ ዝም ማለት የለም። ምህላም ሲባል እኮ ጠቅላላ በነቂስ ወጥቶ በአደባባይ ወጥቶ ምህላ መደረግ። ምክንያቱም ሀገሪቷ ችግር ላይ ናት፣ መከራ ላይ ናት ያለች። ህዝብ እያለቀ ነው፣ ቤተክርስቲያን እየተቃጠለ ነው፣ ሀገር እየጠፋ ነው ተብሎ የአደባባይ ምህላ ካልታወጀ በየግል ጸሎትማ ከሆነ ሁልጊዜም ቤተክርስቲያን ኪዳን ታደርሳለች፣ ሰዓታት ትቆማለች፣ ማታም ሰርከ ጸሎት አለ። ግን ምህላ ከተባለ በአደባባይ ነው መሆን ያለበት። ከመስቀል አደባባይ ጀምሮ በጃን ሜዳም በየከተማው በታላላቁ ከተማ ሁሉ በአደባባይ ሊቃነ ጳጳሳቱ ወጥተው እየመሩ እኛ ካህናቱ ሁሉ ወጥተን ነበር መሆን የነበረብን። ግን አሁን በጣም ከባድ ፈተና ላይ ነው። እንደምታዩት አባቶቹ ሁሉ በምን ቀኝ እጅ ተይዘዋል። አሁን በእውነቱ በጣም ከባድ ነው። በእውነቱ ምናልባት እችንም እኔ የምለነውና አሁን መሆን ያለበት እንደ ሀገር ንቅናቄ መፈጠር አለበት። በተለይ አሁን በዚህ በውጩ በቃ ምንም እዚያ ቅዱስ ጳውሎስ በገላትያ ላይ ማነው አዚም ያደረገባችሁ ሚል አለና አሁን ውጩ ዓለም እንደምታዩት ነፃነት ያለበት ሀገር ነው። ግን በአንድነት በህብረት ተሰብስበን በአንድነት መቆም አቅቶናል። ሁሉ በየሰፈሩ የሰፈር ጨዋታ ነው የሚያወራው። ሁሉም ስለ ሰፈር ስለምናምን ስለ ግል እንትኑ ነው እንጂ ለታላቋ ቤተክርስቲያን ለታላቋ ሀገር የሚሰራ ሰው ጠፍቷል። በእውነቱ በጣም ችግር ላይ ነው ያለ ነው እና አሁን እንዳንተ ያለ አንቂ ሲገኝ የማስተባበር ነው። አሁን አንተም በእውነት ፍሬን ያዝ። አሁን እዚህ ላይ አሁን እንግዲህ የባለፉት ወዲያ የሚለውን ተውና አሁን ጽና። ቤተክርስቲያኒቷ ታላቅ ቤተክርስቲያን ናት። በእውነት የሃይማኖት የስርዓትን ከኔ የሌላት ቤተክርስቲያናችን ናት። በእውነቱ ያው ያስተዳደሩ ችግር ነው። እሱ ደግሞ አንተ ካስተዳደሩ ጋር የሚያገናኝህ የለም። ምክንያቱም ማመልከቻ ጽፈህ ስራ ቅጠሩኝ አትል፣ እድገስጡኝ አትል እና ሃይማኖትን አጽንተህ ያዝ፣ ማተብህን አጽንተህ ያዝ። ድሮ እንደምትለው እናትና ልጁ የምትላቸው በእውነቱ እሱ አሁን ራሱ ለአንተ ልዩ አርማህ ነው። ያ አሁን እናትና ልጁ የሚለው ማንም ሊነጥቅ የማይችል ልዩ አርማህ መታወቂያ ነው። እሷን ቃል እንትን አትበላት። ይሄ ፕሮቴስታንቱን ምንም እንደዚህ እንደ ክረምት አግቢ የሚባል ተዋሳያን አለ የሚጠፋ ወዲያው እንደዚህ እንደ በፍሊት የሚጠፋ ምንም ህይወት የሌለው መሰረት የሌለው ነው የሚያሰጉት። እነዚህ አሁን በዚህ በሩሲያ አካባቢ ሰው እየገደሉ ያሉ እንጂ አሁን ይሄ ፕሮቴስታንቱ ህይወት የለውም፣ ምንም መያዣ መጨበጫም የለውም። እንደው ዝም ብለን በእኛ አካባቢ ነው። እኔ በዚህ በአውሮፓ የመሄድ እድል ገጥሞኛል 2-3 ጊዜ ያህል በዚህ በጀርመንም በዚህ በአውሮፓ ሄጃለሁ እና ያ ድሮ አባቶቻቸው የነበሩበት ቤተክርስቲያን ምድረ በዳ ነው ሆኖ የለም፣ ጠፍቷል፣ ምንም የለውም። በዚህ በውጭም ዓለም እንደምታዩት እኛ ሁሉ የምንገለገልበት ቤተክርስቲያን እነሱ እየሸጡት ነው ያሉ፣ ከስረዋል፣ ዜሮ ናቸው። ምክንያቱም የቅዱሳን በረከት የሌለው የእመቤታችን በረከት የሌለው ሁሉ ህይወት የለውም እንትኑ እና እሱ ብዙ አያሰጋም። እናንተ ግን የቀደመችዋን የአባቶችህን የወላጆችህን ያደክባትን የተጠመቅክባትን ለዚህ ያደረሰችህን ቤተክርስቲያን አጽንተህ ያዝና ልክ
አሁን በደንብ በማግኘትም በማጣትም ጠንክረህ ቤተክርስቲያኒቷን ውደድ፣ አክብር፣ ወደ ሌሎች ሸርተት አትበል። አይተኸዋል፣ ብትሄድም ምንም ፍሬ የለውም እና ስለዚህ ተጠናክረን እንዲያው ድምፅ መሆን እንድንችል ማለት ነው። አገር ቤት ላለው ድምፅ መሆን እንችል። ድሮ በዚህ በውጩ ስደተኛው ሲኖዶስ የሚባል ነበር፣ በብፁዕ ቅዱስ አቡነ መርቆሬዎስ ይመራ የነበረው። ታያለህ፣ በጣም ነበር የሚያንቀጠቅጠው መግለጫው ሁሉ በእውነት የነበረው። አጀንዳው ላይ ብናተኩር አባታችን በጣም ደስ ይለኛል። በጣም ይሄ ለብዙ ጊዜ የተፈለገ አጀንዳ ነው። የተፈለገው አጀንዳ ምንድን ነው? ህዝባችን እያለቀ ስለሆነ ለዛ ላይ መፍትሄ የምናመጣበትን መንገድ በደንብ አድርገን ብንወስድበት ብዬ ነው የማስበው እና ሞር አሁን ለሚጨፈጨፈው ለሚገደለው በየጊዜው ምክንያት እየተሰጠ እንትን ለሚለው ሞር ብንሄድበት ደስ ይለኛል እና በዚህ ላይ ቀሲስ ዲበኩሉም የሚሉት ነገር ካለ ከዚህ በፊትም ድምፅ ስትሆኑ አውቃለሁ። እርስዎ ደግሞ በጣም ኦርቶዶክስ ተዋህዶ ላይ ብዙ ተጋድሎ የሚያደርጉ አባት ኖት እና ሞር እነዚህ ላይ በደንብ አድርገን አጠገብ አድርገን ይሄን ነገር ላይ በአጭር ጊዜ ውስጥ መፍትሄ የምናመጣበት እንደዚህ አይነት ነገር ከዚህ በኋላ የኦርቶዶክስ ምዕመናን የትም ቦታ ላይ ያለ ሀሳብ የሚያመልክበትን ነገር የሚፈጠርበት መንገድን ብንፈጥር መልካም ነው ብዬ አስባለሁ እና ያ ነገር ላይ በደንብ እንሄድ የሚል ሀሳብ ነው ያለኝ። አሁን አጀንዳው በጣም አርሲ ላይ ብዙ ወገኖች እያለቀሱብኝ ነው። ይሁን እንደ ዝም አላልኩ፣ ግን ሌላው አብሮ እንደናንተ ያሉ ትልልቅ አባቶች መጥተው እሱ ላይ በደንብ ብንሰራበት የሌላው ይደርሳል። የምናየው ነው። ሶሻል ሚዲያ ላይ ተፈረካክሰዋል። ሁሉም እያየን ነው፣ አብረን የምናየው። እሱ አሁን የሚያሳስበኝ ጉዳይ አይደለም። ወገኖቻችን ግን እያለቁብን ነው። ይሄ በጣም ከነፍ ቤተሰባቸው የጨርሷቸውና መሬቱን ያስረክባል እና እሱ ላይ በደንብ አድርገን ብንሄድበት የሚል ሀሳብ ነው ያለኝ እና ትንሽ የሚጨምሩ ካለ ይበሉና ወደ ቀሲስ ዲበኩሉ ይሄዳለሁ። አረ ጥሩ ነው። እኔ ዋናው ያን ሁሉ ያልኩት ምንድን ነው፣ እንደ ጥንቱ ህብረት ይኑረን። ሰላማዊ ሰልፍም ለመውጣት ለመናገርም ለመሰማትም ለመደመጥም ህብረትና አንድነት ያስፈልጋል እና ወደዚያ እንምጣና በደንብ እንደራጅ ነው ዋናው አረፍተ ቃሉ እሱን ለማለት ነው። ወደዚያ ብዙ የሄድኩኝ እሱ ነው። እሺ ክበሩልኝ። በጣም ነው የማመሰግነው ቀሲስ ዲበኩሉ። ለነገሩ በፊትም አካሄዴን እሳቸው ያውቁ ነበር። ዮኒ ማኛ ብልጥ ነው፣ ለማየት ያብቃችሁ። እሱ ጉድ ካላወጣ ምን አለ ትላላችሁ ብለው ሶሻል ሚዲያ ላይ ሲናገሩ ነበር እና ያሉትም አልቀረም። አይዶን ነው ከተማ ቀመስ ይሁኑ ምን ይሁኑ ባላቅም ከመጀመሪያው ጀምሮ ብዙ በኔ ላይ ተቃውሞ አልነበራቸውም እና የሚያውቁት ነገር አለ ብዬ አስባለሁ እና ሰላሞት ይብዛ ቀሲስ ዲበኩሉ። አሜን አሜን። ሰላም ብያለሁ። ክቡራን አባቶች፣ መላከ ሰላም መጋቤ ጥበባት ዮኒ፣ እንዲሁም ማይል ነው ከታችም ያላችሁትን ሁላችሁንም ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ብያለሁኝ። ዮኒ እግዚአብሔር ይባርክህ፣ ከልብ እናመሰግናለን። ድምፅ ስለሆንክ ኃላፊነት ግን ስለምትወጣ በጣም ነው የማመሰግነው። እንደዚህ ነው መሆን ያለበት። አንዳንዶቹ ያልበላቸውን የሚያኳሉ። በተለይ ትምህርት ዘር ወቅት የጠበቀ መሆን አለበት። ዘመኑን የዋጀ የተራበውን ታበላዋለህ፣ የተጠማውን ታጠጣዋለህ፣ የታረዘውን ታለብሰዋለህ። ደስታ ካለ በደስታ ላይ ደስታ ትጋራለህ፣ ሐዘን ካለ በሐዘን ላይ ሐዘንን ትጋራለህ እንጂ በሰው ሰርግ ላይ ድንኳን ስትጥል፣ በሰው ድንኳን ላይ ስታሰርግ፣ እንደዚህ የክርስቲያን ጸባይ አይደለም። ቅዱስ ጳውሎስ ምስለ ዘይትፌሳህ ተፈስሑ ወምስለ ዘይበኪ ብክዩ፣ ከሚደሰት ጋራ ተደሰቱ ከሚያለቅስ ጋር አልቅሱ ይላል። የክርስቲያን ጸባይ ይሄ ነው። ቅዱስ ያዕቆብም በመልእክቱ ላይ ያዕቆብ 2 ላይ ወንድምህ ቢራብ የሚበላው ባይኖረው ናና እሳት ሙቅ ብትለው ምን ይጠቅመዋል? የሚያስፈልገውን ባትሰጠው ይላል።
እና አሁን የተቸገርነው ያልበላንን እያከክን ዘመኑን ያልዋጀ ኦዲየንሱን የማይመጥን ስብከት በሌለ ነገር እየጮህነው ያለ ዘር ያለ ፍሬ የቀረ ነው። ለዚህ ነው ዘራችንን ዝም ብለን ባለት ላይ እየዘራን ሰሚ በሌለበት እና የወቅቱ ፕሮግራም እንደዚህ ነው። እኔ ላይቭ ላይ የምሰሩም በየትኛውም ላይ ቲክቶክ ላይ የሚሆን ፌስቡክ ላይ ሚዲያ ላይ የምሰሩ ሰዎች ዘመኑን ዋጁ። እኔ አንዳንዶቻችሁ ምንም እንዳልተፈጠረ ሌላ ወሬ ላይ ስላየኋችሁ ነው ይሄንን የምልህ። በእውነቱ ሰው እየሞተ አንዳንዴ እኮ ቋሚ የሆነ ዲቤት እኮ የለም። ዕቅበተ እምነት ላይ የምንሰራ ሰዎች በተለያየ ዳይሬክሽን ነው የምንሰራው፣ ወደ ውስጥም ወደ ውጭም። ጠላት በመጣበት ሁሉ ቤተክርስቲያንን መጠበቅና መከላከል፣ በሀገር ጉዳይ ሲመጣ ሀገር ላይ መስራት ይገባል በእውነቱ እና ከዚህ አንጻር ይሆን የእግዚአብሔር ይባርክ። ትክክለኛ በጣም ጥሩ ነገር ነው ያደረከው። ደግሞ ለዚህ ደግሞ ፊት ለፊት የመጣችሁትን ሁለቱም አባቶች ከመላከ ሰላም ጋራ ያው በአንዳንድ ጉዳዮች ላይ ማንግባባባቸው ነገሮች አሉ። በዚህ ጉዳይ ግን ትልቅ አክባሪዎት ነኝ። እግዚአብሔር ያክብረውት። በጣም በጣም ትልቅ ነገር ነው ያደረጉ መጋቤ ጥበባት ቀሲስ ቴዎድሮስ ያው በእውነቱ በጣም ከልብ የሚደክሙ አባት ናቸው። እንደናንተ ያሉትን ያብዛልን። ለምንድን ነው እንደዚህ ያሉ ሰዎችን በነገራችን ላይ ማጀገንና ማክበር ካልቻልን ሌሎች ወደዚህ ሊመጡ ስለማይችሉ ቄስ ከታቻውን ፋኖ የሚለይ ብዙ ሰው አይጠፋም። ከታቻውን የሚሳደብ አሁን እኔ ኮሜንት አላይም እንጂ ደግነቱ በጣም የሚሳደቡ በጣም ብዙ ናቸው፣ የሚያሸማቀቁ። ቄስ ደግሞ ፖለቲካ ውስጥ ምን አገባው የሚል አለ። ፖለቲካንና እምነትን ለይቶ የማያውቅ የዘመኑን የፖለቲካ ትርክት እንደ መጽሐፍ ቅዱስ አኝኮ የበላ ትውልድ ሱሪውን አውልቆ የሚሄድ አለ። እኔ በጣም 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 የሚያሳዝን ማለት ነው። እና እንግዲህ የሚገድሉንም ከዚህ ከኛ የሚወጡ ናቸው፣ የሚያስገድሉንም እኛው ጋር ያሉት ናቸው። የሆነ ሆኖ ግን ወደ ዛሬው ጉዳይ ስመጣ እኔ ቅድም አንድ ወንድማችን ይሄ ማያ ጥሩ አስተያየት ሲሰጥ ነበር። ለምሳሌ ጃንደረባውን አንስቷል። የኔም ጥያቄ ነው። በተለያየ መንገድ ቴክኒካሊ መንግስትን ሰፖርት የሚያደርጉ ቀበሮዎች አሉ። የገጽታ ግንባታ የሚሰሩ የሚያደርጉ አሉ። ዛሬ ለተገደሉ አርሲ ውስጥ ለተገደሉ ወጣቶች ቅነሳ ላይ የነበሩ ሚዲያዎችን አይቻለ። የራሳችን ሚዲያ የሞቱትን ሰዎች እየቀነሱ የሚያወጡ አንዳንዶቹ ጭራሽ ዜና አመላደረጉት። በጣም ነው ማዝነው። እኔ ቤተክርስቲያን ሲቃጠል ምዕመናን ሲታረዱ አትሊስት ቤተክርስቲያን አንድ ነገር እኮ ማድረግ ትችላለች። አንድ የሚሞቱትን ሰማይት ብላ በዝርዝር እየወሰደች አሁን ሲኖዶስ ላይ አርሲ ላይ በየቀኑ ወርድ ነው ያለው፣ የሰው ወርድ ነው ያለው። በየጊዜው እነዚህን ሰዎችን ስማቸውን ዝርዝር እየወሰዱ ሰማይት እያለች ማክበር ቀላል አይደለም። ይሄ በመሆኑ ደማቸው ኃይል አለው፣ ጉልበት አለው። ለሰማይትነትም ከመቶ ዓመት በፊትና ከሺህ ዓመት በፊት የሞቱን ሰዎች ስንክሳር ከማገላበጥ በፊታችን ላይ ያሉትን ሰማይታትን ማሰብ ይበልጣል። የግብፃውያን ክርስቲያኖች የኛ ክርስቲያኖች ናቸው፣ ሰማይታቱ የኛ ሰማይታት ናቸው። ግን እነሱ ዘግበው የሰጡንን ስንክሳር ከምናነብ የኛ ስንክሳርስ እኛ በዓይናችን እያየናቸው ለሃይማኖታቸው የሞቱት የተገደሉትስ በዘልማድ የምንሄደውን ነገር ማቆም መቻል አለብን። የኛን ሰማይታት ማን ይዘክራቸው? ስለ ክርስቶስ ቀኑን ሁሉ የሚገደሉ ማን ነው የሚዘክራቸው? እነዚህ መዘከር ይችሉ ነበር። ቅዱስ ሲኖዶስ ይህንን ማድረግ ይችል ነበር። የለም ሲያደርግ አናይም። ሁለተኛ አትግደሉን ማለት ይችላል። አንገደል ማን ገደል? አንድ አትግደሉን በቃ መገደል በቃን ማለት አይቻልም እንዴ? እኔ በጣም ግራ የሚገባኝ ከፌስቡክ ላይ ራሱ ጽፍ ነበር። አሁን በጣም ነው እኮ ግራ የሚገባኝ እውነት ለመናገር ምን ሆነን ነው ግን ኢትዮጵያውያን? ምንድነው የነካን? እውነት ለመናገር ምንድነው እንደዚህ ያደነዘዘን እንዴ? ምን ሆነን ነው ማለት? የምንሞትበት እኮ ምክንያት መኖር እኮ አለበት እኮ፣ ፐርፐዝ እኮ ሊኖር ይገባል እኮ። ምንድነው የምንሞትበት ምክንያቱ? ምንድነው የምንገደልበት ምክንያት ምንድነው? እንዳንቃወም የሚያደርገን ነገር ምንድነው? አትግደሉኝ ማለት እንዴት አትምታኝ አይባልም እንዴ? አንድ ሰው ሲመታችሁ አትምታኝ ማለት አይቻልም? እና እኔ በአባቶች ብቻ አይደለም የምፈርደው፣ ህዝቡ ራሱ ምን ነካው? ኦርቶዶክሳውያን ምን ነክቷችሁ ነው?
እንዴ አንድ ነገር ማድረግ እንደምንችል መጽሐፍ ቅዱስ ይነግረናል። ዮሐንስ ወንጌል ምዕራፍ 10 ቁጥር 5 ላይ ከሌላው ግን ይሸሻሉ እንጂ አይከተሉትም የሌሎችን ድምፅ አያውቁምና ይላል። ስለ እረኛው አነውቱ ኖላዊ አባግ እውነተኛ እረኛ እኔ ነኝ ወኖላዊ አባግ ሳይመጡ ነፍሶ በእንታ አባግዩ እውነተኛው እረኛ ስለ በጎቹ ነፍሱን ያኖራል ሌላውን ግን ምንደኛ ቅጥረኛ ነውና አይከተሉትም ብሏል። ለምንድነው ቅጥረኛንና ምንደኛን ከእረኛ መለየት ያቃተል? ለምንድነው ኦርቶዶክሳውያን ይሄን አትለዩም እንዴ? እኔ እውነት አንድ ነገር ማድረግ ይቻላል። እረኞቻችን የማይጠብቁን ከሆነ እንደ መጽሐፍ ቅዱስ ሐሳብ አናውቃችሁም የማለት መብት አላችሁ። ምክንያቱም ይሸሻሉ ብሏል። መሸሽ ነው። እንደዚህ ካሉ ቆመው የሚያስገድሉን እረኞችን መሸሽ፣ የሚጠብቁንና ፊት ለፊት ስለኛ የሚናገሩን ደግሞ መከተል። ይሄ ከምዕመናን የሚጠበቅ ነገር ነው። በእውነቱ ምንደኛን የሚያከብር አስገዳይን የሚያጀግን ድምፅ የሚሆኑትን ደግሞ የሚያሸማቅቅ ወይ በሆነ ብሔር ወይ በሆነ ነገር የፖለቲካ ተቀጽል ላይ የተሰጠው ስንቱን ዋጋ ከፈልኮ እግዚአብሔር በሚያውቀው ዋጋ ከፍለናል። እንደው ከሚሞቱት አይበልጥም እንጂ ከቤተሰብ ተለያይተናል። ምንም ሳይጎልብን ማለት ነው። በቃ ለህዝብ ድምፅ በመሆን ብቻ ሌላ ምንም ነገር ያደረግነው ነገር የለም። እውነት ለመናገር በመናገር በመቃወም ጥቅማ ጥቅም ይቀራል እንጂ የሚገኝ ጥቅማ ጥቅም የለም። ጭራሽ በጣም እንደ ብድ እኮ ነው የተቆጠረው። እንደ ጉዱ ካሳውነን እኮ ነው የምናገለግለው። እውነት ለመናገር እና አንድ ነገር ኦርቶዶክሳውያን ማድረግ ትችላላችሁ። እኔ ቅድም ስናገር ነበር። አንደኛ ሰማዕታቱን ሰማዕታት ብሎ የመሰየም ቅዱስ ሲኖዶስ ኃላፊነት አለበት። ሁለተኛ አትግደሉን የማለት ግዴታ አለባቸው እረኞች አትሊስት መከላከል ካልቻሉ። ሶስተኛ የማይችሉ ከሆነ ሁለት ነገሮች እናያለን። አንደኛ መንግስት፣ ሁለተኛ ገዳዮች የሙስሊም ሽፋን አላቸው። አስገዳይ መንግስት ነው። ቅድም የተወሰነ መንግስት አቅም የለውም ምናምን ሲሉ ነበር መላእክተ ሰላም። እውነት ለመናገር የማስገደልን አቅም የፈጠረው ራሱ መንግስት ነው። ሲያስገድለን የነበረ ከስድስት ዓመት ውስጥ ራሱ መንግስት አይደለ እንዴ? እየሄደ እየቀሰቀሰ በእውነቱ የሰበሩን ሰበርናቸው፣ እንሰብራለን፣ እንበላለን፣ ዝሆነን ሲል የነበረ ራሱ አይደለም እንዴ? እዚያው የሚሞቱ ሰዎች ጋር ሄዶ እኮ እኛ ዝሆነን ብሏል ራሱ መሪው ማለት ነው፣ ጠቅላዩ። ስለዚህ እንዴ ማን ነው የአማራን ወጣት ጫካ ውስጥ የከተተው? መንግስት ነው። በየአካባቢው እየገደለ እያጠፋ ደብረ ብርሃን ላይ እንትን ይሄ ደብረ ጉራቻ ላይ ጉራቻ ነው ደብረ ጉራቻ በየቦታው አዲስ አበባ ተገባም እየተባለ በጥፊ ሲመታ የነበረ ቄስ የምንረሳው መሰላችሁ? we are not short memory ሾርት ሚሞሪዎችን ለዛ ይንደገራቸው። በጥፊ የሚመታ ቄስ አዲስ አበባ ተገባም ሲባል ያ እኮ ተማሮ እኮ ነው። እንደ ድመት በር ተዘግቶባት ስትመታ ድመትም ትቧጨራለች። ሲደበደብ ሲቀጠቀጥ ለምንድን ነው ዝም የሚል ሲባል የነበረ እንትን ማህበረሰብ ነው ይሄ አማራ የሚባለው። ዛሬ መንግስትን በልኩ ክብሩን የሚያስጠብቅ ሆኗል። እውነት ለመናገር ራሱን ተከላክሏል። ዛሬ በማንነቱ የሚገደል ሳይሆን አማራ ክልል ላይ ምርጫ አይደለም የክልሉ ፕሬዝዳንት እንኳን አቶ አረጋ የሚባል ባንዳ እንኳን ሄዶ መምረጥ የማይችልበት ሁኔታ ነው የተፈጠረው። የምን ምርጫ? አዲስ አበባ ሄዶ አያድርም። የትኛው የምን ምርጫ ነው? የምን ምርጫ? አትሊስት ግን ሞቱ ቢኖርም እውነት ለመናገር ቆሞ ከመሞት በድሮን መገደል እየታገሉ ይሻላል። ሲሪየስሊ ክብር እኮ የሚባል ነገር አለ። ቁመህ እኔ ህዝቡ የሚገደል በማንነቱ የሚጠቃ የትኛውም ብሔር ይሁን የትኛውም ሃይማኖት የትኛውም ብሔር ይሁን በማንነቱ የሚጠቃት ከሆነ ተደራጅቶ ራሱን የመጠበቅ መጽሐፍ ቅዱሳዊ መብት እንዳለው በመጽሐፍ ቅዱስ ማስረዳት ይችላል። እንግዲህ በማንነትህ የሚመጣብህ ከሆነ ተደራጅቶ ሊገድልህ የሚመጣ ከሆነ ራስክን የመጠበቅ መብት አለህ። እጅ